ሰላም ተመልካች አድማጮቻችን ለታብሉን የሆነውን የምንዛሬ መረጃን ይዘንላችሁ መተናል። እንደተለመደው የአራት ባንኮችን ምንዛሬ ይዘንላችኋል። የንግድ ባንክ፣ የአዋሽ፣ የብርሃን ባንክ እንዲሁም ደግሞ የአቢሲኒያ ባንክ ዛሬ መጋቢት 29 2018 ዓ.ም ዋና ዋና የሆኑ ምንዛሬዎችን በስንት ሲዘረዝር ውሏል የሚለውን ሙሉ መረጃ የምታገኙ ይሆናል። እስከ መጨረሻው ድረስ አብራችሁ መቆየት እንዳይረሳ። ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቀጥታ ወደ መረጃችን ነው የምንሄደው። የአሜሪካ ዶላር፣ ዩሮ፣ ፓውንድን ጨምረን ሌሎችንም ወሳኝ የሆኑ ምንዛሬ ተመኖች ዛሬ በስንት እየተዘረዘሩ እንደሚገኙ እንነግራችኋለን። ከኢትዮጵያ ንግድ ባንክ ስንነሳ መልእክት አለኝ ይላል። ውድ ደንበኞቻችን ከውጭ ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በፋስትፔ፣ በወገን ሴንድ፣ በፖቲምና በላኪ ሪሚት የገንዘብ መላኪያ መተግበሪያዎች እንዲሁም ከባንኩ ከሚሰሩ ዓለም አቀፍ የኋላ አስተላላፊዎች በኩል ገንዘብ ሲላክሎ በዕለታዊ የውጭ ምንዛሬ የመሸጫ ተመን ላይ የ10 ብር ተጨማሪ ጉርሻ እናበረክታለን ይላል የኢትዮጵያ ንግድ ባንክ። ቀጥሎ ወደ ምንዛሬ መረጃዎች ነው የምንሄደው። የኢትዮጵያ ንግድ ባንክ የአሜሪካ ዶላር በስንት እየሸጠ ይገኛል የሚለውን ስንመለከት የተወሰነ ጭማሪ አለው። አንዱን የአሜሪካ ዶላር በ156 ከ12 እየሸጠ ይገኛል። ፓውንድ ስተርሊንግን በ202 ብር ከ87 በመሸጥ ላይ ነው የሚገኘው። ዩሮን ስንመለከት አንዱ ዩሮ በኢትዮጵያ ንግድ ባንክ ዛሬ መጋቢት 29 2018 ዓ.ም በ180 ከ36 በመሸጥ ላይ ይገኛል። ስዊስ ፍራንክን በ192 ከ25 እየሸጠ ነው የሚገኘው። የኩዌት ዲናርን ደግሞ በ499 ከ25 እየሸጠ ይገኛል። የቻይና ዩዋን በኢትዮጵያ ንግድ ባንክ መሸጫ መረጃ መሰረት በ22 ብር ከ26 በመሸጥ ላይ ነው የሚገኘው። ዲርሃምን ደግሞ በ45 ብር በ42 ብር ከ51 እየሸጥኩ ነው ይላል። የሳውዲ ሪያልን እንዲሁ በኢትዮጵያ ንግድ ባንክ በ41 ከ59 እየሸጠ ነው የሚገኘው። እንግዲህ መልእክቱ እንደሰማችሁት የ10 ብር ተጨማሪ ጉርሻ መኖሩን ልብ በሉ። በተለይ ደግሞ በተመረጡ የገንዘብ መላኪያ መተግበሪያዎች በምትልኩበት ሰዓት ላይ ማለት ነው። በመቀጠል የምንመለከተው ደግሞ የአዋሽ ባንክን ይሆናል። እሱም መልእክት አለኝ ይላል። ከዕለታዊ ተመን በተጨማሪ የ4% ጉርሻ አለኝ ይላል። ከውጪ ሀገር ከወዳጅ ዘመድ በሐዋላ አስተላላፊ ወኪሎች በኩል የተላከለትን ገንዘብ በባንኩ ስትቀበሉ እንዲሁ በካሽ ስትመነዝሩ ከመደበኛ ምንዛሬ በተጨማሪ የ4% ጉርሻን ያገኛሉ ብሏቸዋል። የአዋሽ ባንክ የምንዛሬ መረጃ እንደሚያመለክተው የአሜሪካ ዶላርን ጀምረን ስንመለከት የአሜሪካ